ጃን ዊክ ቻፕተር 4 ኤክስትራክሽን 2 በ2023 የወጡ ቤስት የሚባሉ አክሽን ፊልሞች ናቸው። ጃን ዊክ አሁንም ህዝብ መጨፍጨፉን ቀጥሏል። ኤክስትራክሽን 2 ታይለር ሬክ አልሞት ባይ ተጋዳይ ሆኖ ወደ ህይወት ተመልሷል። እንግዲህ አንድ አክተር አንድ ፊልም እስኪሰራ ድረስ እስኪያረጅ ድረስ እንደነ ኤክስፔንደብልስ ከመጨረሻ ላይ ያሰሩ አስበዋል መሰለኝ። እስቲ ሁለቱም ፊልሞች እናያለን። ያው ከምታስቡት በላይ እነዚህ ሁለት ፊልሞች በጣም የሚያመሳስሏቸው ነገሮች አሉ። በጣም ደግሞ በመሃላቸው ያለ ሰፊ ልዩነት ብዬ ማስበው ደግሞ እኔ የሚሰማኝ አለ። ሁለቱም ባየሁበት ጊዜ የተሰማኝን ስሜቶች እንደ ሙቪ ሪቪውም በዛውም ኦቨርኦል ኢንፎርሜሽን ለእናንተ መስጠት ይሆናል። የእናንተን ሀሳብ በዛው ኮሜንት ታሳውቁኛላችሁ። ጃን ዊክ ቻፕተር 4 እና ኤክስትራክሽን 2 ማን ከማን ይበልጣል? ማን ምን የተለየ ነገር አሳየን? በዚህ ቪዲዮ እናያለን። ሌትስ ጎ። እሺ ሃይ ጋይስ እንዴት ናችሁ? ያው ቪዲዮዎችን አጫጭር እንዳረግ ብዙ ሰዎች ስለሚያበረታቱኝ እስቲ በእነዚህ ቪዲዮዎች አጠር ያለ ኢንፎርሜሽን ለእናንተ ለመስጠት ሞክራለሁ። በዛውም ስለ ሁለቱ ፊልሞች ያለኝን ሀሳብ ማጋራት ስለፈለኩ ነው። እሺ ሁለቱም ፊልሞች ምንድነው የሚያመሳስላቸው? ቀላሉና ኦብቪየስ ፋክቱ ከዚህ በፊት የተሰሩ የፊልሞች ቀጣይ ፓርት መሆናቸው ነው። ያው ኤክስትራክሽን 2 ሁለተኛ ፓርት ቢሆንም እና ጃን ዊክ ደግሞ አራተኛ ፓርት ቢሆንም ስቲል የቀጣይ ታሪክ ፓርቶች ናቸው። ያው በዚህ ሆሊውድ ጊዜ ውስጥ አንድ ኦሪጂናል ስቶሪ ከመሰራቱ ልክ ሰዎች እንደወደዱት ያን ታሪክ ማስቀጠል የተለመደ የሆነ ስለመጣ ማለት ነው። እሺ ከዛ በሌላ ምንድነው የሚያመሳስላቸው? አክሽን ፊልምን ሊያድኑ የመጡት ስተንት ዳይሬክተሮችና ስተንት ኮኦርዲኔተሮች ናቸው። እንዲያስብል የሚያደርጉ ፊልሞች ናቸው። ምክንያቱም የሁለቱም ፊልሞች ዳይሬክተሮች ስተንት ኮኦርዲኔተር የነበሩ ሰዎች ናቸው። ፊልሞቹም ላይ ይሄን አሻራቸውን ማየት ትችላላችሁ። እንዴት አክሽን ሲኩዌንሶቹ ሲንግል ቴክ፣ አሁን ኤክስትራክሽን 2 በሲንግል ቴኩ ወይም በዋን ቴኩ፣ ጃን ዊክ ደግሞ ኮምፕሌክስ በሆኑና ኤክስፐርትሊ ኮሪዮግራፍድ በሆኑ አክሽን ሲኖቹ ይገለጻል። እና ያ ነው አንዱ የኤክስትራክሽን 2 ዳይሬክተር ሳም ሃርግሬቭስ ስተንት ኮኦርዲኔተር ነበረ። ከክሪስ ሄምስወርት ቶር ፊልሞቹ ላይና አቬንጀርስ ኢንፊኒቲ ወር ላይ በተለይ ቶር ወካንዳ ላይ ሲመጣ ያለውን አክሽን ሲኩዌንስ ባይ ዘ ዌይ ኮኦርዲኔት ያደርገው እሱ ነው። ካላወቃችሁ ስተንት ኮኦርዲኔተሮች ማለት አሁን ለምሳሌ አክተሮች ከባባድ ስራን መስራት ማይችሉ ወይ ከፎቅ መዝለል ይሆናል ወይ ከተራራ ላይ መውደቅ ይሆናል። አንዳንዱ ስብስብና አክተሩ ፊዚካል ላይ ወይም ደግሞ ሰውነቱ ላይ ጉዳት ያደርሳል የሚባሉ ነገሮችን የሚሰሩ ሰዎች ናቸው። ሞስት ኦፍ ዘ ታይም ሲጂአይ መሰራት ማይቻሉ አክሽን ሲኩዌንሶችን የሚሰሩት ስተንት ኮኦርዲኔተሮች ዳይሬክት አድርገዋቸው ስተንት ሜኖች ናቸው። አሁን ለምሳሌ ሰው ጭንቅላቱ ላይ ጠርሙስ ሲሰበር ምናምን ያው እነዚህን ሰዎች ከስራ ሊያወጣው የሚችል ብቸኛ ሰው ቶም ክሩዝ ነው። ምክንያቱም ቶም ክሩዝ አንደኛ ሁሉን ነገር እኔ ካልሰራው የሚል ያመረረ ሰው ነው እና ህይወቱ የበለጠ እንደውም ያጥራል ብላችሁ ስታስቡ 7ኛ ሚሽን ኢምፖሲብል ላይ ደርሷል ምንም ሳይሆን እና ቶም ክሩዝ በስተቀር ሌሎቹ አክተሮች ብዙ አክሽን ፊልሞች ስተንት ሜኖችን ይፈልጋሉ፣ ስተንት ኮኦርዲኔተሮችን ያስፈልጋሉ። የጃን ዊክ ዳይሬክተር ቻድ ስታይሌኪም እሱም የስተንት ኮኦርዲኔተር ነበር። በተለይ ዲ ሜትሪክስ ላይ ከኪያኑ ሪቭስ ጋር የሰራ ሰው ነውና ለአክሽን ያላቸው ፓሽን አክሽኑን ደግሞ ራሳቸው ስለሚሰሩት ዳይሬክተሮቹ አክሽንን የሚያዩበት አንግል በጣም ፕራክቲካል የሆነና ኤክስፐርትሊ ኮሪዮግራፍድ ነው። በቃ ስታዩት ደስ ይላል። ሁለቱም ፊልሞች ላይ ያሉ አክሽን ሲኩዌንሶች በተለይ ፓርት 1 የኤክስትራክሽን ያው ፓርት 2 ላይ ሞር ኦፍ ከአክሽኑ ይልቅ ወደ ዋን ቴክ ሲኩዌንሱ ላይ ያተኮሩ ስቲል አክሽኑ በጣም ፋሲኔቲንግ ነው። ሌላው እነዚህን ፊልሞች ያው የማይመሳሰለው አክተሮቹ ናቸው። አክተሮቹ እነዚህን ፊልሞችን ፕራክቲካሊቲና ሪያሊስቲክነት ለመጨመር በጣም ራሳቸውን ሳክሪፋይስ አድርገው ለሮሉ ራሳቸውን ሰጥተዋል። አሁን ከቀላሉ ስንጀምር ከኤክስትራክሽን ክሪስ ሄምስወርት ገራሚ አክሽን ሲኩዌንሶችን ለመስራት በጣም ብዙ ሰዓት ትሬን ከማድረግ ባለፈ አንዳንድ ድብድቦችና ፋይት ሲኖችን ራሱ ነው ፊዚካሊ እየሰራ ያለው። በተለይ አሁን ኤክስትራክሽን 2 ላይ እጁ ላይ እሳት ሆኖ ሲደባደብ ፕራክቲካሊ ራሱ ነው ባይ ዘ ዌይ እጁ እሳት ተያይዞ የተደባደበው እና ያሲን እንደውም ካያችሁ ዘሬድ የሚባል ፊልም ካያችሁ የምን ጊዜ ምርጥ አክሽን ፊልም የሚባል ነው ዘሬድ እና ፓርት 2 ላይ ዘሬድ ፓርት 2 ላይ እስር ቤት ውስጥ እንደ አይነት ሲን አለና ሳም ሃርግሬቭስ ሪስፓይሬሽኑን ከዛ ዘሬድ ፓርት 2 ካለው ፕሪዝን ፋይት የወሰደው ይመስለኛል። ካላያችሁ ዘሬድን ይዩት፣ ዘሬድ ፓርት 2ን ደግሞ ይዩት። ከዛ ፓርት 2 ላይ ያለውን ፕሪዝን ፋይት ዋን ኦፍ ዘ ቤስት ሲንስ ነው። በተለይ ያያችሁ ታውቁታላችሁ። እሱም ብታዩ ደግሞ ከዚህ ጋር በምን እንደሚመሳሰል ታያላችሁና እዛ ሲል ላይ ያለው ካሜራ ሙቭመንቱ ከአክተሩ ጋር አብራችሁ እየሄዳችሁ ነው ይመስለውና ዋን ቴኩ በጣም ይገርማል። በተለይ ኤክስትራክሽን ላይ ያለው የጃን ዊክ ያው ኦብቪየስ ነው። ጃን ዊክ ለጃን ዊክ መሳካት እንደውም አንደኛው ሮሉ የሚባለው የኪያኑ ሪቭስ ፕራክቲካሊ ሁሉንም ስተንቶች ራሱ መስራት መቻሉ ነው። ከቢሃይንድ ዘ ሲን ካያችሁ
ኪያኑ ሪቭስ ራሱ ነው ሽጉጦቹ ሪሎድ እያደረገ ሬኮርድ ታይም ነው እንደውም እንትን የሚለው። ስለ ጃን ዊክ ሜቢ ሰፋ ያለ ቪዲዮ ለወደፊት ለመስራት ሞክራለሁ። ጃን ዊክ ዓለም ስለምን እንደሆነ ቢሃይንድ ዘ ሲን ያለውን ነገር ለመስራት ሞክራለሁ። ያን እንድሰራ የምፈልጉ ከሆነ እስቲ ኮሜንት ላይ ያሳውቁኝ። እንቀጥል። እንዳልኳችሁ እንግዲህ አክተሮቹ ለሮሉ ራሳቸውን አሳልፈው በመስጠታቸው የሲኖቹን ግራቪታስ ወይም የሲኖቹን ይሄ አለ አይደለ ታማኝነት የበለጠ ይጨምረዋል። ለምን ስተንትማን ሲጠቀሙ ፊቱ በደንብ ላይ ይታይ ይችላል። ብሎኪንግ በመጠቀም ምናምን ክሊርሊ ፊቱን አክተሩ አታዩትም። ራሳቸው አክተሮች ውስጡ ሲገቡበት ግን ክሊርሊ ፊቱን ስለምታዩ በደንብ አክሽኑን በቃ አድማየር እንድታረጉ ያደርጋቸዋል። ያ ነገር እነዚህን ሁለት ፊልሞች ያመሳስላል ብዬ አስባለሁ። ኤክስትራክሽን 2 ሲጀምር ያው ታይለር ሬክ ሞተ ብለን ነበር። አልሞተም ኦብቪየስሊ፣ ግን ያው ሞቶ በዛው ቢቀር ይቻለው ነበር። ፊልሙ ሲጀምር ታይለር ሬክ ሊገለው ከሚገባ አደጋ ከወንዝ ውስጥ ሰዎች ሲያድኑትና ከዛ ወስደው ደግሞ ዱባይ ሄዶ ሆስፒታል ውስጥ ሲያገግምና ከዛ ከሆስፒታል ሞቶ የራሱ የሆነ ገጠር ውስጥ ያለ ካቢን ነገር ውስጥ ሄዶ ማገገሙን ሲሰራና ለሚቀጥለው ሚሽን ሲዘጋጅ ነው የምናየው። ያንን ሚሽን መጥቶ የሚሰጠው ኢድሪስ አልባ ነው። ሰርፕራይዚንግሊ እና አልካት ነው ፊልሙ ላይ ስሙ። ኢድሪስ አልባ ሚሽን ይሰጠዋል። አንድ እስር ቤት ውስጥ የተያዘ ሴት አለች። ነጋዚ ብራዘርስ በሚባሉ ማፊያዎች የተያዙ እናትና ልጅ አሉ። እነሱን ማዳን እንደሆነ ይነገረዋል። እነዚህ ወንድማማቾች በጣም በልጅነታቸው ያሉ በአባታቸው አቢዩዝ ይደርስባቸው ስለነበሩ ታላቅ ወንድምየው ታናሽኑን መጠበቅ አለብኝ ብሎ ያስባል። ይሄንንም ከእስር ቤት ይፈታል ብሎ በሚጠብቅ ሰዓት አንድ የመንግስት ባለስልጣን ወንድሙ እንዳይፈታ እንዳረገ ሲያቀዛው ጋር መቃብር ጋር ሲገለው ታያላችሁና ምን ያህል ጨካኝ እንደሆኑ ታያላችሁ። ወንድምየው ሚስቱንና ልጁን በጣም አቢዩዝ ያረጋቸውና ሚስቱን እንዴት እንደሚፈራት እንደውም ብቸኛው ቤተሰብ እስር ቤት ውስጥ አብሮ ከታሳሪ ጋር የሚታሰርበት ዘመድ ጥየቃ ያለበት እስር ቤት ውስጥ አብረው እንዳሉ እናያለን። ታይለርም ይህንን ሚሽን ለኮምፕሊሽ ለማድረግ ጓደኞቹን ያሰባስብና ወደ እስር ቤቱ ይሄዳሉ። በዛም እስር ቤት ማንም ሳይሰማቸው እናትና ልጆችን በሚያወጡበት ሰዓት እስረኞቹ ይሰሙና በሚስጥር ለማምለጥ ያሰቡ ሰዎች ይሰማቸዋል። ባልየውም ይነሳና ታይለር ጋር ይደባደባል። አሪፍ ሲኖች አሉ እዚህ ጋርና ታይለር ደግሞ ባልየውን ወቅቶ ይጥለዋል። ይሄ ደግሞ ሳንድሮ የሚባለው ልጅ ያናድዳል። ለምን ሳንድሮ ደግሞ ነጋዚ እንዲሆን አባቱ እንደሚፈልግ ያውቃልና አባቱን ማስደሰት ስለሚፈልግ አባቱን ይወዳል። በፊልም ላይ ያው ህፃን ልጅ ይመታ አይባልም፣ ግን እዚህ ፊልም ላይ ይሄ ልጅ ይዤ ኩርኩም ባረገው ደስ ይለኛል። በቃ እርርስ ያደረገኝ የነበረው እዚህ ፊልም ላይ ይሄ ነው። ሙሉ እስር ቤቱ ለባልየው ወይም ለነጋዚዎቹ ታማኝ ስለሆኑ ታይለር ላይ እንትን ይሉበታል። ታይለርም አብዛኞቹን እየገደለ ከነያዝ ጋር በመኪና ያመልጠዋል። በመኪናውም ዋን ቴክ ሲኖቹ ምናምን ደስ ይላሉ። በጣም ልብ ሰቃይ ናቸው። ከመኪናውም ካለፉ በኋላ ባቡር ላይ ይሳፈራሉ። ባቡር ላይም ሆኖ በሄሊኮፕተር ይመጣላቸዋል። ባቡሩ ላይም ያሉትን የነጋዚዎቹን ጋንጎችና እዛ ላይ ያቆሙ የመጡ ጋርዶችን ምናምን ይዋጋል። ታይለር ይገላቸዋል አብዛኞቹን። በሄሊኮፕተርም የሚተኮስበትን ሽጉጥ በማሽንገን እየተኮሰ እንደውም አንዱ ሲን ላይ መንሰላል ተደብቆ ማሽንገን ያመልጣልና እንደ ፊልም ይመስላል። ያቺ ቦታ ታስቃለች፣ ግን ስቲል በጣም ደስ የሚል ሲን ነው። ይሄንን ሁሉ ፈተናም እንደምንም አምልጠው በአውሮፕላን ወደ ቪየና ወይም ወደ ሴፍ ሃውስ ይሄዳሉ። በዛም በሚሄዱበት ሰዓት አውሮፕላን ላይ እንዳለ ታይለር ያዳናት ሴት የቀድሞ ባለቤቱ እህት እንደሆነች ያውቃል። ያ ደግሞ በጣም ሾክ ያደርገዋል። በዚህም አጋጣሚ ደግሞ ሳንድሮ አባቱን ስለገደለበት ታይለር ሬክን በጣም በቂ ማይና ያውልና ለአጎቱ ወደ መመለስ ያስባል። ቪየናም ገብቶ ሆቴል በሚያርፉበት ሰዓት ሳንድሮ ይሄ አናዳጅ ልጅ ይሄ ኮርኩም የሚለይ ልጅ ለነጋዚ ወንድሙ ለዙራብ አጎቱ ይደውልለታል። አጎቱም ከየትና የት ህግ እንደጣሰ ምን አይነት ማፊያ እንደሆነ ባናቀም ኦስትሪያ ውስጥ መግባት ይችላል። እንደውም ሄሊኮፕተር ይዞ ጭራሽ እዛው ሆቴላቸው ላይ እንደ ባቡሩ ላይ እንደተኮሰው ይረመርማቸዋል በማሽንገን። እዛም ሆቴል ላይ ያሉ ከባድ ውጊያ ይከሰታል። በዚህ መሀል ሳንድሮ ከዙራብ ጋር ይሄዳል። ይሄ አናዳጅ ልጅ ስለዚህ ልጅ እንዴት ተናድጄ እንደሚወጣልኝ እዛው በሞተ እያልኩ ነበር። ያው ህፃን ልጅ አይባልም ግን ከዛ ግን በዚህም አጋጣሚ ታይለር ደግሞ ሚስትየውን ይዞ ሌላ ቦታ ሲሄድ ኒያ ትመጣለች፣ የቀድሞ ባለቤቱም ስለ ልጃቸውና እንዴት ልጃቸው ምን እንደተፈጠረ ሲወያዩ እናያለና በዚህም አጋጣሚ ነው የምናውቀው የታይለር ሬክ ልጁ በጣም ታሞ እንደሞተና ከመሞቱ በፊት ግን ታይለር ምንም ማድረግ ስለማልችል ልጄን መርዳት ስለማልችል ወደ ሚሽን ቢሄድ ይሻላል ብሎ ልጁን ትቶት እንደሄደና ልጄ ለመጨረሻ ጊዜ ከመሞቱ በፊት ያየው እኔን ሸሽቼ ሲሄድ ነውና እንደዛ አድርጎ ነው የሚያስበኝ ብሎ ውስጡ ሁሌ እንደሚወቅሰው ለሚስቱ ሲነግር እናያለን። ሚስቱም ግን አባት እንደሆንክና ስራ እንዳለብህ ነው ልጅ የሚያምነውና ልጅህ እንደዛ አያስብም ብላ ታጽናናዋለች። ከዛ ግን ዙራብ ሴቶቹን አውጣና ወንድ ለወንድ እስቲ አንድ ለአንድ እንገናኝ ብሎ ታይለር ሬክ
ሬክን ይቀጥረዋል እና ታይለር ሬክን ብቻዬን ነው የሚሄደው ብሎ እነ ኒክን ትቶ ይሄዳል። ኒክ እንግዲህ ወንድሟ ሞታል፣ በዙራብ ሰዎች ተገሎባታል። ስቲል ቂም አለባት ዙራብ ላይ። ስቲል ግን ኒክን አትሄጅም ብሎ እሱ በራሱ ይሄዳል። የተቀጣጠሩበት ቦታም ከመድረሱ በፊት ታይለር ሬክ ሙሉ ሪሶርሳቸውን የነጋዚዎችን ያወድምባቸዋል። ከዛም በኋላ ደግሞ ቸርቹ የተቀጣጠሩበት ቦታ ዙራብ ጋር ይሄዳል። እዛ ሲደርስ ግን ዙራብ ሳንድሮ ላይ የቦምብ ቬስት እንዳለበሰው እናያለን። እኔ እንደውም ያን ሰዓት አባፈንዳው ምን አባቱ እያልኩ ነበረ፣ ግን ለእናቱ ሲል ቢተርፍላት በሚለው ታይለር ሬክ ለማዳን ይሞክራሉ። በዛ መሀል ታይለር ሬክ አልተዋትም መቼም ሲል ዝም ብሎ ጎድቶ ሊተው የነበረውን ሰውዬ ይገለዋል። ከዛም ግን ፖሊሶች እነ ታይለር ሬክንና ኒክን በቁጥጥር ስር ያውላቸዋል። እናትና ልጅም በሰላም ይኖራሉ። ታይለር ሬክም እስር ቤት ይገባል። እስር ቤት እያለ ግን አልካት ይመጣል። አልካት የሆነ ስራ እንደሚሰጠውና ከዚህ በኋላ የሚሰርለት ሰው ደግሞ ገራሚ ሰው እንደሆነ ይነግረዋል እና ይሄ ፊልም ቀጣይ ፓርቶች ሊኖሩት እንደሚችሉ ሂንት እየሰጡ ይመስለኛል። እኔ ባይኖረው ደስ ይለኛል፣ ግን ስቲል ውስጡ ያሉት አክሽን ፊልሞች ምናምን አሪፍ ናቸው። እስቲ የኔን ሪቪው ወደ ማድረግ እንግባ። እንግዲህ ኤክስትራክሽን 2 ፐርሰናሊ እንደ ኤክስትራክሽን 1 ነው ብዬ አላስብም። ምክንያቱም ኤክስትራክሽን 1 ላይ ቢያቆም በጣም ዋን ኦፍ ዘ ቤስት አክሽን ሙቪስ የሚባል ነውና ታይለር ሬክን ማስነሳቱ አይ ቲንክ አነሰሰሪ ነው ብዬ አስባለሁ። ኢሞሽናል አታችመንት ደግሞ ከታይለር ሬክ ውጪ ለሌሎቹ ካራክተሮች ወይም ሰፖርቲንግ ካራክተሮች ኢሞሽናል አታችመንታችሁ ስትሮንግ ካልሆነ ካራክተሮቹ የሆነ ነገር ሲሆኑ እንኳን እኔ ፐርሰናሊ ምንም ፊል አላረኩም። አታችመንቴ ከታይለር ሬክ ነው። ታይለር ሬክ ራሱ በደንብ ኤምፓታይዝ እንድታረጉበት ዊክነስም ሰጥተውታል። ያም ዊክነሱ ምንድነው? እንደዚህ ብዙ አደጋ የሚጋፈጥ ብዙ ሪስኪ ነገሮችን የሚደባደብና ሪስኪ ነገሮችን የሚወስድ ሰውዬ የራሱ ልጅ በካንሰር ሊሞት ሲል ህመም ማየት አቅቶት እንደሸሸ ስታስቡ የታይለር ሬክን በቃ ማንነት ትንሽ ሌላ ዳይናሚክ ይሰጣቸዋል። ሜቢ ሌሎች አክሽኖች ሲኖቹን በጣም ሌሎችን ሰዎች ለማዳን በጣም ሳክሪፋይስ የሚከፍለው ሜቢ የራሱንም ልጅ ማዳን ስላልቻለ ነው ወይ ሚለውን እንድንረዳ የሚያደርግ ይመስለኛል። ፓርት 2 ላይ ያቺ ፓርት የታይለር ሬክን ባክ ስቶሪ የጨመሩበት ፓርት በጣም ተመችቶኛል። ከዛ ባለፈ ኤክስትራክሽን 2 ስታዩት ብላንድ መሆኑ ይሄንን ደግሞ የምታስተውሉ ባይዘው ጃን ዊክን ካያችሁ በኋላ ነው። ጃን ዊክ ቻፕተር 4ን መጀመሪያ ኤክስትራክሽን 2 አይቼ ከዛ ጃን ዊክ ቻፕተር 4ን ያየሁት እና ይሄን ነገር ያስተዋልኩት ጃን ዊክን ሳይ ነው። ያ ምንድነው በጣም ብላንድ ነው ማለት ኤክስትራክሽን 2 እንዴት ልግለጽላችሁ፣ ምንም አቶሞስፈር የለውም። አይ ቲንክ እነሱ ያንን ለመረዳት ከሞከርን ያንን ለማድረግ የፈለጉት ያው በረዶና ደመና ነጭ የሆነ አካባቢ ስለሆነ ምንም አይነት ተስፋ አይነት ነገር የለውም። ይኸው በቃ ብርድ አይነት ቦታ ስለሆነ ነው ብዬ ነው የማስበው። ግን ስቲል በጣም በቃ የሆነ ብላንድ ይመስላል ወይም ላይፍለስ እንዴት እንደሚባል አላውቅም። በቃ የሆነ አይናችሁ የሚይዝ ነገር የለም። ረፍ የሆነ ነን ስቶፕ አክሽን ነውና አንዳንዴ ዋን ቴኮቹ እንደውም በቃ ኦዲየንሱ ትንሽ ጋፕ እንዲወስድ እንኳን ትንሽ ጋብ እንዲል እንኳን ሞመንት አይሰጥም እና እንደ ጥሩ የሚያየው ሰው አለ። ለኔ ብዙም አይመቸኝም። ለምን ዋን ቴክነቱ ፊልም መሆኑን አያስረሳንም። አንዳንድ አስፈላጊ ሞመንቶች ላይ ብቻ ሲሆን ዋን ቴክ ቢጠቀሙ የተሻለ ይመስለኛል ብዬ አስባለሁ። ለምን ኮንስታንትሊ ዋን ቴክን መጠቀም ጊሚክ ይሆናል። አሁን 1917 ካያችሁ ኮንስታንትሊ ዋን ቴክን የተጠቀሙበት መንገድ የተሻለ ፕሮግረስ አለው። ለምን ጋብ እያረገ ኢንቴንሲቲውን እየጨመረ ጋብ እያረገ ስለሚሄድ ማለት ነው። ኤክስትራክሽን 2 ግን ነን ስቶፕ ነውና የሆነ ሳለ አረቆይ ትንሽ እንረጋጋ አይነት ስሜት ይሰማቸዋል። አይ ቲንክ ፐርፌክት ሲን ዋን ቴኩን በደንብ የተጠቀሙበት ሲን ብዬ የማስበው የባቡሩና ሄሊኮፕተሩ ላይ እስኪተኩስበት ያለው ሲን ዋን ኦፍ በቃ በጣም አሪፍ ነው ብዬ አስባለሁ። ያ ሲኖች ሙሉ ያሲን በጣም አሪፍ ነው ብዬ አስባለሁና ፕራክቲካሊም ሹት ስላደረጉት በዛ ብርድ ክሪስ ሄምስወርዝ ያወራ እንደው በዛ ብርድ እየወጣ ሽጉጥ እንደዛ ማሽን ገን መተኮሱ በጣም አድክሞኝ ነበር ምናምን እያለ ነበርና ያ ሪልነስ ፊል ታረጉታላችሁ። ካር ቼስ ሲኖቹም አሪፍ ናቸው፣ ግን የሆነ መሃል ላይ ጋፕ ቢኖረው አክሽኑን የበለጠ አድማየር እንድታረጉ ያረጋል። ነን ስቶፕ መሆኑ ታይለር ሬክን ሞር እንደ ሱፐር ሂውማን ነው እንደ ያላችሁ እንደውም እንድታዩ ያረጋልና ኢንቴንሲቲው ማብረድ ባለባቸው ሰዓት አላበረዱትም። አይ ቲንክ ነን ስቶፕ ይሆናል የሆነ ሰዓት ላይ፣ ግን ስቲል መጥፎ የሚባል አይደለም። አይ ቲንክ ከፓርት 1 ጋር ስታወዳድሩት ግን ምን ያህል ጋፕ እንዳለበት የምታዩት ይመስለኛል። ወደ ጃን ዊክ ቻፕተር 4 ስመጣ ጃን ዊክ ቻፕተር 4 የኤክስትራክሽን 2 ድክመት ያሳየኝ አንዱ ሲኒማቶግራፊ ነው። በቃ አክሽን ፊልሞች ሁሌ ስናስብ ሲኒማቶግራፊን አናስብም። ማለት ከለር ኮምፖዚሽናቸው፣ ሲን ላይት የሚያደርጉበት መንገድ፣ ሲን ውስጥ ያለው ላይፍ አሁን እንዳልኳችሁ ኤክስትራክሽን 2 ላይ የጠፋው ላይፍ ጃን ዊክ ቻፕተር 4 ላይ ያለ የቶኪዮ ሲን ላይቲንግ ኒዮን ላይቱን የተጠቀሙበት መንገድ ስታዩ፣ ማርኪው ጋር ሲሄዱ የሱ መስታወቱ ሙሉ ቤቱ መስታወት ሆኖ ፀሐይዋ የመጣች የፀሐይዋን ላይቲንግ የተጠቀሙበት መንገድ ይሄ የሎዊሽ የሆነ ሄዛ ነገር አለውና በጣም ነው ደስ የሚለው ያ እና ኤክስትራክሽንን አይቼ ጃን ዊክን ስላየው አሃ ኤክስትራክሽን ለካስ የሆነ ከለር የለውም ቀለም የለውም ነው የሚባለው እና ያንን ነገር እንዳስተውል አድርገኛል። ለምን ጃን ዊክ
ቻፕተር 4ም ስለሆነ ያው ልምድ አላቸው ልትሉ ትችላላችሁ። ለምን አራተኛ ፊልማቸው ነው፣ የበለጠ ኮንፊደንት ይሆናሉ በስራቸው። ከዛ አንፃር ልናየው እንችላለን። ጃን ዊክ ቻፕተር 4 ልክ ሲጀምር ቦሪኪንግ ውስጥ ጃን ዊክ እንደተጠለለ እናያለን። ቦሪኪንጉ ለሱና ለውሻው መጠለያ ሰጥቶት ከዛ ግን አሁን ዝግጁ ነው ወይ ብሎ ሱፉን ይሰጠዋል። ያ ሙሉ ኢንትሮውን በጣም ነው የምወደው። ኤልደሩ ጋር ሄዶ ሞሮኮ ድረስ በፈረስ እየጋለበ ሰዎችን ሹት አድርጎ ኤልደሩን ቀለበቱን እንዲሰጠው ይጠይቀዋል። ኤልደሩም ቀለበቱ የለም በሚለው ሰዓት ኤልደሩን ሹት ያደርጋል ጃን ዊክ። ኒውዮርክ እያሉ ደግሞ ዊንስተን እና ሻረን በማርኪው ይጠራሉ። ሃርቢንጀር መልእክት እንዲያደርስ ተልኮ በማርኪው ይጠራሉ። ማርኪው ደግሞ ጃን ዊክን እናንተ ናችሁ እንዲሆነ ያረጋችሁት በሚል በሳንድ ግላስ ሰጥቷቸው ጊዜ ገደብ ሰጥቷቸው ያ ጊዜ ገደብ ልክ ሲያልቅ ሙሉ ኒውዮርክ ኮንቲኔንታልን ያወድመዋል። በዛውም ደግሞ የበለጠ ሻረን ይገለዋል፣ የዊንስተንን የልብ ጓደኛ። ጃን ዊክንም እንዲገል ማርኪው ኬን የሚባለውን የዶኒየን ካራክተርን ይጠራል። የዶኒየን ካራክተርና ያሳሲን አይደለም አሁን በሚል ሰዓት ግን የተስማማነውን ነገር እንዳረሳ አለበለዚያ ልጅህን እንገልባለን ይላል። ፓርኩ ላይ ቁጭ ብሎ ፒያኖ ቫዮሊን ስትጫወት ማያት የሱ ልጅ እንደሆነች እንረዳለን። ከዛ ደግሞ ጃን ዊክ ቶኪዮ እንደሄደ እናያለን። የድሮ ጓደኛው ሺማዙ የቶኪዮ ኮንቲኔንታል ኃላፊው ጋር ሊጠለል እንደሄደ እናያለን። ይሄ ሀሳብ ደግሞ ልጁ አኪራ ምንም አልተስማማችም። እንደዚህ አይነት ሪስክ ለምን እንጠራለን? ጃን ዊክ ችግር የሚጠራ ሰው ነው በሚል ማለት ነው። እዛም እንዳለ ደግሞ እሷ ያለችው አልቀረም። የማርኪው አሳሲኖች ይመጣሉ። ጃን ዊክን እንዲለቅ ቶኪዮ ኮንቲኔንታሉን ኃላፊ ሺማዙን ይጠይቁታል። እሱ ደግሞ እምቢ ይላቸዋል። ከዛም ሺማዙ በስወርድ ጃን ዊክ በሽጉጡ ገራሚ ጨፍጨፋ ይጨፋጨፋሉ። በጣም ደስ ይላል። ያው ፊታቸውን በሱፋቸው ከሚከልሉበት ነገር ውጪ በጣም ፋይት ሲኖቹ በጣም ገራሚ ናቸው። ቪዥዋሊም ኢንተረስቲንግ የሆነ ሲን ነው እዚህ ላይ ያለው። የዚህ የቶኪዮ ጭፍጭፍ ላይም ኬን ይመጣል። ኬን ደግሞ አይነ ስውር ነው። ስለዚህ በድምጽ ላይ ሪላይ ያደርጋልና ትራፖችን ሴት አድርጎ እሱም በኬኑ ይዞ ሌሎቹን ሲጨፈጭፍ እናያለን። ከዛ ከጃን ዊክ ጋር ፊት ለፊት ይፋጠጣሉ። ጃን ዊክ እና ኬን ከዚህ በፊት ጓደኛ እንደሆኑ እንረዳለን እና ኬን ደግሞ ለልጄ ስል አንተን መግደል አለብኝ ይለዋል ጃንን። ጃንም አይ አንደርስታንድ በሚል በጣም ይደባደባሉ። በጣም ረዘም ቢል መወደው ሲን ይሄ ነበር። በቃ ዳኒየን እና ኪያኑ ሪቭስ ጃን ዊክ እና ኬን በጣም ቢት ሲደባደቡ ባይ ደስ ይለኛል። ስቲል ግን ያለውም ሲን በጣም አሪፍ ነው። ግን በደንብ ተደባድበው ሳይጠግቡ ሚስተር ኖባዲ የሚባል ሰውዬ ይተኩስባቸዋል። ጥቁሩ ሰውዬ ማለት ነው። ይሄ ሰውዬ ሚስተር ኖባዲ የተባለውና እንደ ባውንቲ ሃንተር ነው። ብዙ ብር አንድ ሰው ይገደል ተብሎ ብዙ ብር ሲመደብበት ያን ሰው ገለው ብር የሚሰበስብ ነው እና ጃን ዊክን ግን አልገልህም፣ ገና 20 ሚሊዮን ብር ነው አንተን ለመግደል ያለው ካሳ። ስለዚህ ካሳው እስኪጨምር ድረስ እንድታመልጥ ነው የምፈልገው። ካሳው ብርህ ሃይ ሲሆን ነው ምገልህ ይላል እና ስሙ ሚስተር ኖባዲ መሆኑ ኢንተረስቲንግ ነው። ካወቃችሁ ሚስተር ኖባዲ የሚባል በጃን ዊክ ዓለም ውስጥ የተሰራ ሌላ ፊልም አለ እና የዛን ፊልምም ሚስተር ኖባዲ የሚባለው አሳሲኖች እንዳሉ አይነት ሂንት ለማድረግ የተሰራ ይመስለኛል። ኬን ደግሞ ሺማዙ ጋር ይፋጠጣሉ። ኬንና ሺማዙም እንደ ጃን ዊክ እርስ በርስ የሚተዋወቁ ሰዎች እናያለን። ሺማዙ ግን ማምለጥ ትችላለህ በሚለው ሰዓት ሺማዙ ኦነር ምናምን ነገር ስላለበት እምቢ ብሎ ከኬን ጋር ይፋጠጣል። በዚህም መሀል ኬን ይገለዋል። ይህንንም ደግሞ አኪራ ልጁ ታያለች እና ልትበቀል ስትሞክር አሁን አትበቀይ ሂጂ፣ ሌላ ጊዜ እንገናኛለን ይላታል። ኮንፊደንስ ትጠላላችሁ። ገዳያችሁን ቀጠሮ ሰጣችሁት ባክ ሌላ ቀና ስትሉ ታስባችሁታል እንደ ቀበሌ። ማርኪው ሃርቢንጀሩ ይሄን ሁሉ ጥፋት እንዴት ታደርሳለ ብሎ ይጠይቀዋል። ማርኪው ደግሞ እንደ ጃን ዊክ አይነት አልገደል የሚሉ ሰዎች እንዳይፈጠሩ ጃን ዊክን መግደል አለብን በማንኛውም መንገድ ቢሆን ብሎ ከዛም በኋላ ደግሞ ሚስተር ኖባዲ ማርኪው ጋር ይመጣል። ማርኪው ጋር መጥቶ ደግሞ ተጨማሪ ብር ከሰጣችሁ እንገላችኋለሁ ሲል ማርኪው በዚህ ሰዓት እንዴት ላለ ብሎ እጁን ይወጋውና ከዚህ ቢላ በተወጋው እጅህን ወይ ቢላውን ትነቅላለህ ወይ እጅህን ታወጣለህ፣ ያን ጊዜ ነው ምን ያህል ቆራጥነትን ማየው ይለዋል እና እጁንም በሚያወጣ ሰዓት ይሄን ያህል ቆራጥ ከሆነ የምትፈልገውን ብር እንከፍላለን ግደለው ተብለው ይስማማሉ። በዚህም ሰዓት ግን ዊንስተንና ጃን ተገናኝተው በሚያወሩበትም ሰዓት ዊንስተን ከሃይ ቴብሉ ማምለጥ ከፈለክና ማርኪውንም ደግሞ ማሸነፍ ከፈለክ ድሮ ሃይ ቴብሎች የሚያዘጋጁትና ነጻነት ለማግኘት የሚውል ዱል የሚባል አለ ወይም አንድ ለአንድ መዋጣት፣ ያንን ዲማንድ ማድረግ ትችላለህ። ያንን ዲማንድ ለማድረግ ግን የሃይ ቴብሉ የሆነ ቤተሰብ አባል መሆን አለብህ ይባላል። ጃን ዊክ ደግሞ ከዚህ በፊት ፕሪቪየስ ፓርቶች ላይ እንዳየ ነው ረስከሮማ የሱ ቤተሰቦች እንዳገለሉት እናያለን። በዚህ ከሆነ ነጻነት የማገኘው ብሎ እዛ ቤተሰቦች ጋር ይሄዳል። እዛም በሚመጣ ጊዜ መጀመሪያ የሚቀበለው ቄሱ በሽጉጥ በመተኮስ ነበርና እዛም ያገኘውም ካቲያ የምትባለውን የቤተሰብ ወይም የስጋ እህት ሳትሆን ያው መንፈሳዊ እህቱን እንበላት እሷን ያገኛል። እሷም ደግሞ ስትነግረው አባቱ ፒዮተር የሚባለው አባቱ ጃን ዊክ የመጀመሪያው ፓርት ላይ ኤልደሩን ስለገደለ በዛ ምክንያት አባቷ እንደተገደለና ያንን አባቷን የገደለውን ሰውዬ ኪለፒ የሚባለውን
ኪለር ሄዶ እስካልገደለ ድረስ የዛ ቤተሰብ አባል እንደማይሆንና ለሃይ ቴብሉ ይሄንን ዱዌል እንዲዋጋ ፈቃድ እንደማጠይቅለት ትነግረዋለች። ጃን ዊክም ሄጄ ያን ሰው ይበቀላለሁ ብሎ ኪለር ፒ ላይ ይሄዳል ማለት ነው። ያ ወፍራሙ የስኮት አድኪንስ ካራክተር ጋር ማለት ነው። ጃን ዊክ እና ሚስተር ኖባዲ ኪለር ጋር ይገናኛሉ። ካርድም ይጫወታሉ። ከላያቸው ላይ ያለው ቬንቲሌተር ትልቅነት ማለት ነው ወይ ሰውየው ወፍራም ስለሆነ በቂ ሙቀት ስለማያገኝ በደንብ ንፋስ እንዲያገኝ አስበው እንደሆነ አላቅም፣ ግን እሱ ዲስትራክት ሲያደርገኝ ነበረ። ኪለር ፒ ቺትም አድርጎ ቢሆን ካርድ ጌሙን ይጫወታሉ። ከዛ በካርዱ ተጠቅሞ ጃን ዊክ እንደውም አንገቱን ሊቆርጠው ይሞክራል። ከዛ ሚስተር ኖባዲም ጃን ዊክም የኪለን ተጎች ወይም ጓደኞች በደንብ ከረመረሙ በኋላ ጃን ዊክ የሚፈልገው ኪላን ስለሆነ ይከታተለዋል። ኪላ ደግሞ ወፍራም ግዙፍ ሰው ስለሆነ ግዝፈቱን ምኑንም ተጠቅሞ ጃን ዊክን ይቋቋማል። ከዚህ ሁሉ ሲን ውስጥ በጣም ቪዥዋሉ ምኑ ደስ የሚል ሆኖ ይሄ ሲን ከሁሉ ከሲኑ የሚገርመኝ ነገር ጭፈራ ክለብ ውስጥ ያሉ ሰዎች እንደዚህ ሰዎች እየተገዳደሉ እየተጨፋጨፉ ምንም እንዳልተፈጠረ የሚደንሱት ሰዎች ናቸው። እነሱ ሰዎች አልዋጥል ብሎኛል። እኛ ሀገር ያለው ነው ይመስለው ሀገራችን ስንገለበጥ አድጋለች እንደሚሉት ሰዎች ማለት ነው። ያው ጃን ዊክ ነውና እንደምንም ብሎ ኪለን ያሸንፈዋል። በጣም ፋይት ሲኑ ደስ የሚል ሆኖ ከዛ ግን እንደመሞቱ ማረጋገጫ የሱን ጥርስ ወስዶ ተስካሮማ ቤተሰቦቹ ጋር ይሰጣቸዋል ማረጋገጫ። እነሱም የቤተሰቡ አባል ድጋሚ መሆኑን ለማረጋገጥ ደግሞ ማርክ ያረጉበታል ሰውነቱ ላይ። ከዛ ሃይ ቴብሉንም ሄደው ዱዌል እንዲሰጣቸው ከማርኪው ጋር እንደሚጠይቁ ማረጋገጫ ይሰጡታል። ይሄንንም ማረጋገጫ ዊንስተን ይዞ ማርኪው ጋር ይሄዳል። ለዱዌል ይሄው ጠይቀናል፣ ተፈቅዶልናል፣ ዱዌል ተዋጣልን ብሎ ማርኪውን ይጠይቁታል። ማርኪው በእናንተ ህግ የመገዛት ግዴታ የለብኝም በሚለው ሰዓት ዊንስተን ያስታውሰዋል። ሁላችንም በሃይ ቴብሉ ስር እስከሆንን ድረስ አንተም በሃይ ቴብሉ ህግ የመገዛት ግዴታ አለብህ። ስለዚህ ጃን ዊክ ደግሞ ይሄን ዱዌል ካሸነፈ እኔን ኤክስኮሙኒካዶ ያረጋችሁኝን ወይም ያገለላችሁኝን ነገር ታሽሩልኝና ያፈረሳችሁብኝንም ሆቴሌን እያንዳንዷን ብሪክ ባይ ብሪክ ወይም ብሉኬት በብሉኬት ትሰሩልኛላችሁ ብሎ ዊንስተን ለማርኪው ይነግረዋል። ማርኪውን በዚህ ሰዓት ዊንስተንን ያስጠነቅቀዋል። ዊንስተን እንዳትረሳ ይለዋል። ጃን ዊክ ከተሸነፈ እኮ የጃን ዊክ ወክሎ የሚዋጋለትም ሰው ይገደላል። ስለዚህ ጃን ዊክ ከተሸነፈ አንተም ሟች ነህ እንዳትረሳ ይለዋል። ስለዚህ ይሄ ዱዌል የጃን ዊክን እጣ ፈንታን ብቻ ሳይሆን የዊንስተንንም እጣ ፈንታ የሚወስን እንደሆነ ታያላችሁና ለዊንስተንም ይሄ ነገር በጣም አስጊ እንደሆነ እንረዳለን። አይፍል ታወር ስር ደግሞ ተሰባስበው ሃርቢንጀሩ ማርኪውንና ጃን ዊክን ሰብስቦ ስለ ዱዌሉ ወይም አንድ ለአንድ ስለመወጣጣቱ ህግ ይነግራቸዋል። ይሄም ህግ ምንድነው? ህጉ አንዱ ተወካይ ራሱን ያቀርብና የማርኪው ተወካይ ኬን እንደሆነ በዚሁ እናውቃለን። ጠዋት ላይ ፀሐይ ገና ስትወጣ ሁለቱም ዱዌሉን የሚሳተፉ ሰዎች መገኘት እንዳለባቸው፣ በቦታው ግን ያልተገኘ ሰው ፎርፌ ተደርጎ እንደሚገደልና የቀረው ደግሞ ወይም በቦታ የተገኘው ሰው እንደሚያሸንፍ ይነግራቸዋል ህጉን። ማርኪውም ኬንን ልጅህንና አንተን ነጻነትን ሰጣችኋለን በሚል የራሱ ተወካይ አድርጎ ኬንን ይመርጠዋል። ከዛም በኋላ ግን ሃርቢንጀሩና ማርኪው ሲነጋገሩ ጃን ዊክ ካሸነፈና የሃይ ቴብል አባል የሆነውን ማርኪውን ከገደለ ይሄ ነገር ከባድ ሜሴጅ ያለው ነገር ነው፣ ሃይ ቴብሉ ያስጠነቅቃል ይለዋል። ማርኪውም ደግሞ ያ ነገር መቼም አይፈጠርም፣ ጃን ዊክ እዛ ቦታ ጠዋት ፀሐይ ከመንጋቷ በፊት እንዳይደርስ እናደርገዋለን በሚል የራሱን ተዋጊዎች ይልክበታል። ይሄንንም ለማሳወጅ ደግሞ የሬዲዮ ፕሮግራም ላይ ነው የሚታወጀው። የጃን ዊክ አለም በጣም ደስ ይላቸዋል። ኤፍኤም ከፍታችሁ ሰው እንዴት እንደሚገደል ስትሰሙ በጣም ኢንተረስቲንግ ነው። ጃን ዊክም ለዚህ ውጊያ እንዲዘጋጅ ቦሪ ኪንጉ አሪፍ አዲስ ቡሌት ፕሩፍ የሆነ ልብስና ሽጉጦች ይሰጡታል። በፍቅር በሚመስል ሴዳክቲቭ ድምጽ የጃን ዊክን መገደል መዋጋ ብር ካሳ የምታውጀው ሴት ለጃን ዊክን ለገደለ ማንኛውም ሰው ትልቅ ካሳ ብር እንደሚከፈልና ሁላችሁም አሳሲኖች ጃን ዊክን እዛ ቦታ እንዳይደርስ አስቆሙትና ከገደላችሁ ትልቅ ካሳ ታገኛላችሁ ብላ ሬዲዮ ላይ ታውጃለች። ከዛ ጃን ዊክን እየተከታተሉት በሄደበት ቦታ አቅጣጫውን እየነገሩ አሳሲኖችን ይልኩበታል። አሳሲኖችም ሊገሉት ይሞክራሉ። ጃን ዊክን በተለመደው ስታይሉ ጸጥረጭ ያረጋቸዋል ሁሉንም። በዚህ መሃል ደግሞ ሚስተር ኖባዲም እየተከታተለው ቦታውን ያገኛል። እሱ ሊገሉ የመጡትንም ሰዎች ይገልለታል። ማርኪው ጋር ግን ደውሎ ትልቅ ክፍያ ከሰጠኝ ጃን ዊክን አግኝቼዋለሁ መግደል እችላለሁ ብሎ ዲማንድ ያረጋል። በዚህም ማርኪው ደስፕሬት ስለሆነ ጃን ዊክ እንዲደርስ ስለማይፈልግ $40 ሚሊዮን ካሳ ይስማማሉ። ሚስተር ኖባዲ አሁን ጃን ዊክን ለመግደል የሚፈልገውን ያህል የብር አማውንት አግኝቷል። ከዛ ቪዲዮ ጌም በሚመስል መንገድ ጃን ዊክ ገራሚ ሽጉጥ ይዝና ክፍል ከክፍል እየዞረ ያጸዳቸዋል። እዚህ ጋር ያለው ሲኒማቶግራፊና ካሜራ አንግል በጣም ነው የሚመቸኝ። ያን ሁሉ አልፎ ጃን ዊክ ደረጃውን ወጥቶ አመለጥኩ ሲል ከደረጃው አናት ላይ ጠብቀው መልሰው ወደ ታች ይወርዱታል። ደረጃውን እየተንገጫገጨ ይወድቃል። በዛም ሰዓት ድጋሚ ወደ ላይ ለመውጣት ይዋጋል። ይሄንንም ቦታው እንዲደርስና ፌር ውጊያ እንዲያገኝ በሚል
ኬን ያግዘዋል። ሚስተር ኖባዲም በዚህ መሀል ይመጣል። ሚስተር ኖባዲ ግን ጃን ዊክን ይገላል ብለን ስንጠብቅ የማርኪውን ወታደሮች ይገላል። ይሄ ምክንያቱ ምንድነው? ቺዲ ወይም የማርኪው ዋና ተላላኪ የሚስተር ኖባዲን ውሻ ጎርቶበታል። በዚህ ጃን ዊክ ዩኒቨርስ ውስጥ እንደምናውቀው ደግሞ የማንንም ውሻ ከነካችሁ ሞታችሁ ቅርብ ነው። በዚህ መሀል ሚስተር ኖባዲ ውሻውን ይልክና ያንን ሰውዬ ውሻዋ ትነክሰዋለች። ከዛ ሚስተር ኖባዲን በሽጉጥ ይገለዋል። የበለጠ ደግሞ ይውጣለት በሚል ደግሞ ውሻዋ ሰውየው ላይ ተሻናበታለች። የራሷን በቀል ስትበቀል ነው። ኬንም ጃን ዊክም በተባለው ቦታ ዱይሉን ለማድረግ ይገናኛሉ። በዛም በሚደርሱበት ሰዓት 3 ጊዜ ተራ በተራ እየተታኮሱ አጠገብ ለአጠገብ እየተጣጉ እንደሚተኮሱ እናያለን። የመጀመሪያውን ሁለቱን ቢሰጡም ሁለተኛው ላይ ይመታታሉ። ሶስተኛው ላይ ግን ኬን ጃን ዊክን ሆዱ ላይ በጣም ይመታዋል። ጃን ዊክም ይወድቃል። ከዛ የመጨረሻውን ተኩስ ምተኩሰው እኔ ነኝ በሚል ማርኪው በጥጋብ እኔ ነኝ መግደል ያለብኝ ጃን ዊክን ብሎ ከኬን ላይ ሽጉጡን ይቀበለዋል። በዚህ ሰዓት ግን ዊንስተን አንተ ጥጋቤ ነው ትንሽ እንኳን እንዴት አታገነዘም? ጃን ዊክ እኮ የመጨረሻ ሽጉጡን አልተኮሰም ይለዋል። በዚህ ሰዓትም ድንግጥ ብሎ ሲዞር ጃን ዊክ ሰውየውን ይገለዋል። በዚህ መሀል አርቢንጀሩ ይመጣና በቃ ከምንም እዳችሁ አንተም ኬንም ነፃ ናችሁ ብሎ ያሰናብታቸዋል። ጃን ዊክም ደረጃውን ወርዶ የሚስቱን ስምና ስለሚስቱ እያሰበ ደረጃው ጋር ውድቅ ብሎ ሲሞት እናያለን። ያ ሲኒማቶግራፊ በጣም ነው የምወደው። የፊልሙ መጨረሻ ላይ ቦሪ ኪንግ እና ዊንስተን ጃን ዊክን ከሚስቱ ሄለን አጠገብ እንደቀበሩትና ቦሪ ኪንጉ ደግሞ የጃን ዊክን ውሻ እየተንከባከበው ሲሄድ እናያለን። ጃን ዊክ ቻፕተር 4 ያው እንደ ሌሎቹ ጠንካራ ነው ላለን እንችላለን፣ ግን ማይ ፌቨሪት ቲንግ ፊልሙ ልክ ሲጀምር ጃን ዊክ በፈረስ እየጋለበ ሽጉጥ እየተኮሰ ነው። ላይክ አይካኒክ ነው። ለምን ቻፕተር 3 ላይ ካያችሁ በሞተር እና በስወርድ ነበርና አክሽን ሲኖችን ዋን ስቴፕ እያሳደገ የሚመጣ ሙሉ ፊልም ነው ጃን ዊክ እና በጣም ነው የተመቸኝ ቻፕተር 4። እንደ ስቶሪ ላይንም በጣም ኢንተረስቲንግ ስቶሪ ላይን ነው ለጃን ዊክ የሰጡት። ያው የማርሻል አርት ማስተሩ ዳኒየን መጨመር ደግሞ ሌላ ዳይናሚክ ይሰጠዋል። ያው ዳኒየንን በማስበው መንገድ ዩቲላይዝ አደረጉት ብዬ አላስብም፣ ግን ስቲል በጣም ኢንተረስቲንግ ነው። እኔ ተመችቶኛል። ያው አልጠላውትም። ጃን ዊክ ቻፕተር 4 ደግሞ ይሄ ሱፍ ቀስ ብሎ እንዲየሸፈኑ በቃ ራሱን የቻለ ጥይት መከላከያና የድሮ ጊዜ ስወርድና ሺልድ ሲዋጉ የለም ሺልዱን ስፓርታኖች እንደሚጠቀሙት ራሳቸው መከለያ ቤዚካሊ ራሱን በሱፍ መከለል ጀምረዋል እና ያቺ ነገር በጣም ፈኒ ነበረች። ሙሉ ሲኑ ላይ ደግሞ ስተንት ዳይሬክተሩ የፊልሙ ዳይሬክተር ከዚህ በፊት ስተንት ኮኦርዲኔተር የነበረው ቻድ ስታሌኪ ለጓደኞቼ ስራ ልስጣቸው እያለ ነው የሚመስለው። አንዳንድ ሲኖችን ስታዩ ስተንት ሜኖቹ በቃ ሪል እየተጋጩ በቃ ለጓደኞቼ በቂ ሂሳብ እየዘጋ ነው የሚመስለው ለጓደኞቹና በተለይ ከደረጃ ጃን ዊክ የሚወድቅበት ሲን ያ ሁሉ ደረጃ እንደ ከ10 ሰከንድ በላይ ይሆናል ሙሉ ሰው ደረጃ ሰው ሲወድቅ ያየ ነው ማለት ነውና አይ ቲንክ ያው ፊገሬቲቭሊ ወይም በሲምቦሊዝም ደረጃ ካወራቸው ጃን ዊክ አቺቭ ሊያደርገው የሚፈልገውን ጎል ሲደርስ እየወደቀ ምናምን ልንል እንችላለን። ግን ስቲል እኔ ታየኝ ቻድ ስታሌኪ ለጀለሶቹ ወይም ጓደኞቼ በቂ ብር ያገኙ ይከፈላቸው ለወደቁበት አይነት በሚመስል መንገድ ይመስለኛል። ከዛ ደረጃ ላይ ስንቴ ነው ከወደቁት። እነዛም የማርኪው ወታደሮችም ወደቁ፣ ጃን ዊክም ነን ስቶፕ ወደቀና ገራሚ ለጀለሶቹ ቢዝነስ ሰርቷልና ሽቃላ እየሰራ ነው መሰለኝ። እኔ ግን ስቲል በጣም ኢንተረስቲንግ ነው። ያው ሚኒንግም ስላለው አዳት ሞመንት ይሻላል ትላላችሁ። ገራሚ ኢንቴንስ የሆኑ በተለይ ፈረንሳይ ሞኑመንቱ ጋር ያሉ ሲኖች በመኪና የተሰሩ ሲኖቹ በጣም ኢንተረስቲንግ ናቸው። አንድ በሩ ወድቆበት ጃን ዊክ መኪና እያሽከረከረ መተኮስ ላይክ ክላሲክ እና የጆን ዊክ ፊልሞች ደስ የሚላችሁ ኤቭሪ ፓርት ወይም ከቻፕተር 1 ጀምሮ 2 3 4 አንድ የምትጠቅሱት ሲን አለ ዋው የሚያስብላችሁ ማለት ነውና ፓራቤለም ፓርት 3 ላይ እንግዲህ በፈረስ እየሄደ በሞተር ከሚከተሉት ጋር ላይክ ኢትስ ሶ በቃ ይሄኛው ደግሞ መኪና በአንድ ጎኑ ጀስት ፐርፌክት ማለት ነውና በጣም ገራሚ ሲኖች አሉ። እንግዲህ እነዚህን ፊልሞች ስፔሻል ማድረጋቸው በዚህ ጊዜ የድሮ ታሪክ ሪሜድ በሚደረግበት ጊዜ ሱፐር ሂሮ ፊልሞች በበዙበት ጊዜ ኦሪጂናል የሆነ የራሳቸው ታሪክ ያላቸው አክሽን ፊልሞች ናቸው። የራሳቸውንም ታሪክ የሚያመጡት በቃ በአሪፍ መንገድ በተሰራ አክሽን ሲኖችና በጣም አሪፍ በተሰሩ ስተንቶች ነውና ያ ነገር እነዚህን ሁለት ፊልሞች ስፔሻል ያደርጋቸዋል ብዬ አስባለሁ።
እሺ እናንተስ ምን ታስባላችሁ? እነዚህ ሁለት ፊልሞች አክሽንን አድነዋል? ለናንተ ከጃን ዊክ ቻፕተር 4 እና ከኤክስትራክሽን 2 ማን ይበልጣል? የናንተን ሐሳብ በኮሜንት ላይ ንገሩኝ እና ለበለጠም ደግሞ ሰብስክራይብ ማድረጋችሁን ላይክ ማድረግ እንዳረሱ ኮሜንት ሐሳባችሁን አስቀምጡልኝ። እንዳልኳችሁ ሊንኮች የቲክቶክም አለ ቲክቶክ ላይ ገብታችሁ ኮሚስትራ ብላችሁ ሰርች ማድረግ ነው። አክቲቭሊ ያው ቲክቶክን ነው የምጠቀመው ከሌላው የተሻለ። አሁን ደግሞ ዩቲዩብን በጣም ኮንስታንት ለመሆን ሞክራለሁ። Thank you guys. እስካሁን ሰፖርት ለምታረጉኝ በጣም አመሰግናለሁ። See you in the next video.